የምንወዳቸው በአጋጣሚ ከውጭ ሀገር እንደገቡ ያገኘናቸው ለኛ በቅንነት የሚታዘዙን መምህራችን መምህር ዘላለም ወንድሙ ይሆናሉ። ለመምህራችን ምስጢሩን ለኛ ማስተዋልን እግዚአብሔር ሰጥቶ እንዲያስተምረን ፈቃዱ ይሁን። ወደ መምህራችን ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ ደስታ የዚሁ ካቴድራል አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተነንን ጥንተ ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወደ ዛሬው ዕለት ትምህርት ከመሄዳችን በፊት በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ የትንሣኤና የዕርገት ዓመታዊ መታሰቢያ ክብረ በዓል በሰላም አደረሰን። አምላካችን እግዚአብሔር ከመጋቤ ሐዲስ ከብስራታዊ መልአክ ከሊቀ መላእክት ከቅዱስ ገብርኤል ረድኤትና በረከት ሁላችንንም ያሳትፈን። ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። በዚህ ርዕስ ውስጥ በመጀመሪያ ለምን ተዘጋጅታችሁ ኑሩ እንደተባልን እናያለን። ሁለተኛ የምንዘጋጀው በምን እንደሆነ እናያለን። ሶስተኛ መቼ መዘጋጀት እንዳለብን እናያለን። አራተኛ ከተዘጋጀን ምን እንደምንቀበል እናይና እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ርዕሳችን ነው። ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ
በመዋዕለ ስብከቱ ሕሙማነ ሥጋን በእጁ ተአምራት ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ሲመላለስ አንድ ቀን ወደ ደብረ ዘይት ወጣ። በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ቀርበው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው ጠየቁት። አምላካችን ኢየሱስ ክርስቶስም የመምጣቱንና የዓለም መጨረሻ ምልክቶቹን ይነግራቸው ጀመረ። ለትምህርታችን የሆነን ዘንድ ከምልክቶቹ ጥቂቶቹን አንስተን እናያለን። በመጀመሪያ አምላካችን ኢየሱስ ክርስቶስ እንዲህ አለ፣ ማንም እንዳያስታችሁ ተጠንቀቁ አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 4 ጀምሮ ማየት ይቻላል። ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ነው ያለው። የመጀመሪያው ምልክት ሐሰተኞች ክርስቶሶችና ሐሰተኞች ነቢያት፣ ሐሰተኞች አስተማሪዎች እንደሚነሱና ብዙዎችንም እንደሚያስቷቸው ነው። እነኚህ ሁሉ የአውሬው የሐሳዊ መሲህ የሐሰተኛው ክርስቶስ መንገድ ጠራጊዎች ናቸው። በየመንደሩ እናያቸዋለን፣ እንሰማቸዋለን። በተለያየ ጊዜ እኔ ክርስቶስ ነኝ ብለው የመጡ አሉ። ከዚህም በኋላ ይመጣል። ከነቢያት ኤልያስ ነኝ ብለው የመጡ አሉ፣ የሚመጡም አሉ። ሐሰተኞች አስተማሪዎችም ይመጣሉ፣ ብዙዎችንም ያስታሉ። ትንቢቱ ይፈጸም ዘንድ ግድ ነው። ምሳሌው ይደርስ ዘንድ ግድ ነው። አምላካችን እግዚአብሔር ትንቢት የሚፈጸምባቸው ምሳሌም የሚደርስባቸው ሰዎች አያድርገን። የመጀመሪያው ነው። ሐሰተኞችን ስናይ ስመ እግዚአብሔር እየጠሩ መጽሐፍ ቅዱስ ይዘው እንደገዛ ምኞታቸው ያጣመሙና እየተረጎሙ ሊያስቱን ሲመጡ ምልክቱ እየታየ ነው። የመጀመሪያው ምልክት የመምጣቱና የዓለም መጨረሻ ምልክት እናንተ ናችሁ ብለናቸው እንራቃቸው እንጂ የእነሱን የስህተት ትምህርት ተከትለን ልንስትና ልንጠፋ አይገባንም። ይሄ መጀመሪያው። ሁለተኛ ምልክት አድርጎ ያመጣው እነሆ የምንሰማው ክፉ ወሬ ነው፣ አስጨናቂ ወሬ። የጦርንም ወሬ ትሰሙ ዘንድ አላችሁ ይላል። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። የአንድ ሀገር ሕዝብ በዛው በሕዝቡ በወገኖቹ ላይ ይነሳል። ይህንን ብዙ ሀገሮች ላይ አይተናል። ሀገራችን ኢትዮጵያ ብዙ ጊዜ አይተናል። አሁንም አንዳንድ ቦታ ገና እያየን ሕዝብ በሕዝብ ላይ መንግስት በመንግስት ላይ። ለጊዜው ሮማውያን በእስራኤል ላይ ተነስተው ነበር። በዓለም ግን ዛሬ ብዙ ጦርነቶች እያየንና እየሰማን ነው። አንዱ መንግስት በሌላው መንግስት ላይ ይነሳል። ይሄ ይፈጸም ዘንድ ግድ ነው ተብሏል። አስተውሉ ወገኖቼ። ሁለተኛው ምልክት ነው የምንሰማው ወሬዎች፣ ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። ረሃቡንም ብዙ ጊዜ ሰምተናል። ቸነፈሩን በሽታውን ብዙ ጊዜ ሰምተናል። የምድር መናወጥና መንቀጥቀጥ፣ ከባድ አውሎ ነፋስ በሰዓት ይህን ያህል ኪሎ ሜትር ወይም ይህን ያህል ማይል የሚጓዝ ይህን ያህል ሕዝብ ጨረሰ፣ ይህን ያህል ንብረት አወደመ ይባላል። በረዶ፣ ጎርፉ፣ ሰደድ እሳቱ መልኩን እየቀየረ ይሄ ሁሉ የምጣር መጀመሪያ ነው፣ መጨረሻው ግን ገና ነው ይላል። አንዲት ሴት ጸንሳ ልትወልድ ወራቷ የገባ ሴት ምጥ እንደሚይዛት ይቺ ዓለምም ልትገላገል ልታልፍ ስትል እንዲሁ ታመጣለች። የምጣር መጀመሪያ የሚታዩት ምልክቶች ይሄ ሁለተኛው ነው፣ እያየን እየሰማን። ሶስተኛው ምልክት በክርስቲያኖች ላይ የሚደርስ መከራ ነው። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል ይላል። ይገድሏችሁማል፣
ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ይህንንም እያየን በስሙ ስላመንን፣ በስሙ ስለተጠራን፣ በስሙ ስለተሰበሰብን፣ በስሙ ስለምናመሰግን፣ በስሙ ስለምንመሰክር፣ በስሙ ስለምንዘምር፣ ለአምልኮቱ ስለምንበረከክ፣ ለክብሩ ስለምንዘምር እንደ ወንጀለኛ እንደ ክፉ አድራጊ ተቆጥረን መከራ እንቀበላለን። ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል ይተባል አይተናል ብዙ ጊዜ እኛ ኢትዮጵያውያን። አዎ በዚህ ሰሞንም እያየን በዚሁ በሀገራችን በኢትዮጵያ ውስጥ በሶማሌ ክልል በነጅጅጋ በነጎዴ በነደጋሃቡር በነቀብሪ ዳር በነቀብሪ በያ አይተናል። ካህናት፣ ዲያቆናት፣ ምዕመናንና ምዕመናት በግፍ መከራ ሲቀበሉ ክርስቲያንና ሚስማር በተመታ ቁጥር እየጠነከረ ይሄዳል። ቤተ ክርስቲያን አትጠፋም፣ ክርስቲያኖች አይጠፋም። በተቃዋሚዎች በአንዳችም ነገር እንኳን አትደንግጡ ይላል እግዚአብሔር። ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው ተብሎ ተጽፏል። ቅዱስ ጳውሎስ ወንጌል በማስተማሩ እንደ ወንጀለኛ ተቆጥሮ፣ ተአምራት በማድረጉ እንደ ክፉ አድራጊ ተቆጥሮ ወደ ወህኒ ቤት በተጋዘ ጊዜ እስር ቤት ሆኖ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ነው። ፊልጵስዩስ ምዕራፍ 1 ቁጥር 28 ላይ እንዲህ አድርጎ የመዘገበው በአንድም ነገር አለ፣ በአንድም ነገር እንኳን በተቃዋሚዎች አትደንግጡ ነው። ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። አዎ አሁንም ቢሆን ወገኖች በተቃዋሚዎች ሃይማኖታችንን በሚቃወሙ ቤተ ክርስቲያናችንን ለማጥፋት በሚነሱ ክርስቲያኖችን በሚያሳድዱ በክፉ አድራጊዎች በአንዳችም ነገር እንኳን አትደንግጡ። ይህ ለእነርሱ የጥፋት ምልክት ነው፣ ለእኛ ግን የመዳን ምልክት ነው። የፈረሱት የተቃጠሉት አብያተ ክርስቲያናትም እንደገና በአማረ ሁኔታ ይሰራሉ፣ በእርግጠኝነት ይሰራሉ። እግዚአብሔር የሚሳነው ነገር የለም፣ ይሰራል። በግፍ የተገደሉት ካህናቱ፣ ዲያቆናቱ፣ ምዕመናኑና ምዕመናቱ የቤተ ክርስቲያን አገልጋዮች ደግሞ በስጋ ቢሞቱ በነፍስ አይሞቱም። አንድ ጊዜ ቢሞቱ ሁለተኛ አይሞቱም። ሞታቸው ሕይወታቸው፣ ሞታቸው ሕይወታቸው። አዎ ስለ ሃይማኖታቸው ነው፣ ስለ ቤተ ክርስቲያን ክብር ነው፣ ስለ እግዚአብሔር ብለው ነው። ቤተ ክርስቲያኑን ሲያቃጥሉ አይናችን እያየ ቤተ ክርስቲያን አትቃጠልም ብለው ነው አብረው የነደዱት አባቶቻችን። እንጂ ሸሽተው ማምለጥ ይችላል፣ በስጋ ራሳቸውን ለማዳን ይችሉ ነበር። ግን አይናችን እያየ ቤተ ክርስቲያን ቆመን አይቃጠልም ብለው እንደ ዘመነ ሰማዕታት አብረው ነደዋል። ክብር ይግባቸው፣ በረከታቸው ይላል። ሶስተኛው ምልክት በዚህ ዘመን የምናየው በመጨረሻው ዘመን ዋዜማ ላይ የምናየው አራተኛው ምልክት ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ነው። አራተኛው ምልክት አሁን ፍጹም ፍቅር፣ ከልብ የሆነ ፍቅር፣ እውነተኛ የሆነ ፍቅር ማጋን ያለው ነው ጥያቄ። አንዳንድ ቤት ውስጥ ባልና ሚስት ፍቅር የላቸው፣ ወላጆችና ልጆች ፍቅር የላቸው፣ ባልንጀራ ከባልንጀራ ጋር፣ ወገን ከወገን ጋር ፍቅር የለም። ከኃጢአት ብዛት የተነሳ ካለመታዘዝ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ነው የተባለው። ይህንንም እያየን ፍቅር ባይጠፋ ኖሮ ዛሬ ወንድም ወንድሙን በጠራራ ፀሐይ
በጥይት አረር ያነደው ነበር። ፍቅር እኮ ስለጠፋ ፍቅረ እግዚአብሔር ጠፍቶ ፍቅረ ቢጽ ጠፍቶ እግዚአብሔርን መውደድ ጠፍቶ ባልንጀራን እንደ ነፍስ መውደድ ጠፍቶ ወይ የሚጠፋ ብርን በመውደድ ወይ የሚቀር ምድራዊ ክብርን በመውደድ ወይም የራስን ጥቅም ብቻ በመፈለግ ወይም የሚፈነግል ምድራዊ ወንበርን ስልጣንን በመውደድ ነው ዛሬ ወገን ወገኑን የሚገድለው። ያየን ነው። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ተቀዘቅዛለች ነው። ለሁላችንም ፍጹሙን ፍቅር እውነተኛውን ፍቅር አምላካችን እግዚአብሔር ያድልን። ፍቅር ቀዝቅዛለች ብዙ ቦታ። ይሄ አራተኛው ምልክት ነው። አምስተኛው ምልክት ለአሕዛብ ሁሉ ምስክር ይሆን ዘንድ ነው የሚለው። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ማንም ሰው ያለ ምክንያት በእግዚአብሔር ፍርድ ወንበር ፊት እንዲቆም አልሰማውም፣ አላየሁም፣ አላውቅም እንዳይል ይህ የእግዚአብሔር መንግስት ወንጌል ወደ እግዚአብሔር መንግስት የሚያስገባ ዘላለማዊው ወንጌል ነገ የሚፈርደው የእግዚአብሔር ቃል በዓለም ሁሉ ይሰበካል። አረማውያን ቤት ሳይቀር ይሰበካል። ዛሬ በየእጅ ስልኩ ላይ እንኳን አለ ወንጌሉ ይሰበካል፣ ይነገራል። ሰው እኮ ምክንያት እንዲያጣ ምንም አይነት ምክንያት እንዳያቀ እግዚአብሔር ቃሉን የሚፈርድልን እንጂ የሚፈርድብን አያደርግብን። ካላወቅንበት ካልተጠቀምንበት ቃሉ ይፈርድብናል። እንደ እግዚአብሔር ቃል ከኖርን ቃሉ ይፈርድልናል። ግን ለምስክርነት ይህ ቃለ ወንጌል ይሰበካል፣ በዓለም ሁሉ ይሰበካል። ይሄንን ያ ከዚያም ሌሎች ነገር ያነሳ በተቀደሰው ስፍራ የርኩሰት ስራ ቆሞ ይታያል። ነውሩ እንደ ክብር ይቆጠራል፣ ኃጢአቱ እንደ ጽድቅ ይሰራል፣ ርኩሰቱ እንደ ቅድስና ይደረጋል፣ የሞቱ ስራ እንደ ሕይወት ስራ ይፈጸማል። አዎ ዛሬ ብዙዎች ነውራቸውን ክብር አድርገው እየተጓዙ ነው። በጣም በሚያሳዝን ሁኔታ የተመሳሳይ ጾታ ጋብቻ ኃያላኑ አጽድቀውታል። ሰልጥነናል ብለው እንዲህ አይነት ስልጣኔ የለም። እንስሳት እንኳን አያደርጉትም፣ አራዊት እንኳን አያደርጉትም፣ አዋፋት እንኳን አያደርጉትም። ለአንክሮ ለተዘክሮ የተፈጠሩት ሞተው ፈርሰው በስብሰው የሚቀሩት ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ የሌላቸው ደማዊት ነፍስ ያለቻቸው እነሱ እንኳን አያደርጉ። ዛሬ አእምሮ ያለው የሰው ልጅ ክቡር የሆነ የሰው ልጅ አእምሮውን ጥሎ ማስተዋል ተስኖት ከእንስሳትና ከአራዊት አንሶ በተመሳሳይ ጾታ እንጋባ ብሎ መብቴ ነው እያለ ይሄንን አንጠልጥሎ ይዞራል። በጣም እጅግ የሚያሳዝን እዚህ ዘመን ደርሰናል። በሐሳዊ መሲህ ዘመን በሐሰተኛው ክርስቶስ ዘመን ይሄ በአደባባይ በአዋጅ ከሚፈጸም ኃጢአት አንዱ ነው። ዛሬ ግን ዋዜማው ላይ ስላለ ኃያላኑም አጽድቀዋል። በቃ አንዳንዶችም ሰለጠን አደግን ያሉ ሰዎች በዚህ መንገድ ይሄዱ ነው። አያድርስ ነው። ከኛም ከኢትዮጵያውያን ከወገኖቻችን እዚህ ውስጥ የገቡ አሉ። እግዚአብሔር ልብ ሰጥቶ ይመልስልን። በጣም ያሳዝናችሁ። ከስነ ፍጥረት ሕግ ውጪ ዘር እኮ በዚያ መንገድ አይተካም። ፍሬ ማፍራት እኮ አይቻልም በዚያ መንገድ። ዕውቀት አእምሮ ያሰፋል እንጂ አእምሮ ያጠባል። ተምረናል የሚሉ ሰዎች ተመራምረናል የሚሉ ሰዎች እዚህ ውስጥ ገብተው ትውልዱንም ይዘው እየጠፉ ነው ያሉት። ርኩሰት፣ ይሄ ዝሙቱ፣ ነፍስ መግደሉ፣ ጽንስ ማስወረዱ፣ ሕንፃ እግዚአብሔር የሰው ሰውነትን ማፍረስ ርኩሰት ነው። ይፈጸማል። እያየን እየሰማን ብዙ
ነውሮችና ርኩሰቶች ይፈጸማሉ። ከዚህ በፊት ተሰምቶ የማያውቅ ከዚህም በኋላ የማይሰማ ይላል። በመጨረሻው ዘመን የሚሆነው በጣም እጅግ መከራ ይሆናል፣ ስቃይ ይሆናል። ጀምሯል። አይኖቻችን ክፉ ነው የሚያዩት፣ ጆሮቻችን ክፉ ነው የሚሰሙት። ከዚህ በኋላ ነው እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ የሚመጣው በክበበ ትስብእት በግርማ መለኮት ከእልፍ አእላፋት ወእልፊተ አእላፋት ቅዱሳን መላእክት ጋር ከቅዱሳን ነቢያት ከቅዱሳን ሐዋርያት ከጻድቃን ከሰማዕታት ጋር ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ጋር ለፍርድ የሚመጣው። ይሄንን ሁሉ ከዘረዘረ በኋላ ነው አምላካችን ኢየሱስ ክርስቶስ ድልዋኒክሙ ንበሩ አለ። ተዘጋጅታችሁ ኑሩ አለ። ለምንድን ነው ተዘጋጅታችሁ ኑሩ ያለው? ይሄንን ነው መጀመሪያ የምናየው። አዎ ለምን ተዘጋጅታችሁ ኑሩ አለ? የመጀመሪያው ምክንያት እርሱ ዳግም ለፍርድ የሚመጣበትን ቀን ስለማናውቅ ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ እንዲህ ተብሎ ተጽፏል። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ነው የሚለው። አናውቅም መቼ እንደሚመጣ። ያን ግን ወቋል ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ይላል። የመጀመሪያው ምክንያት ተዘጋጅታችሁ ኑሩ የተባለው አምላካችን ኢየሱስ ክርስቶስ ዳግም ለፍርድ የሚመጣበትን ቀን ስለማናውቅ ነው። ማንም ሰው ያውቅ። ይሄንን የሚያውቀው ባለቤቱ አምላካችን እግዚአብሔር ብቻ ነው። ፍጡራን ይሄንን አያውቁ። መላእክትም ቢሆኑ አያውቁ። የሚያውቀው ባለቤቱ እግዚአብሔር ነው። ስለዚህ አታውቁም ነው። እንደ ሌባ ሆኜ እመጣለሁ ብሏል አምላካችን ኢየሱስ ክርስቶስ። አሁን ሌባ በምን ሰዓት እንደሚመጣ አይታወቅም። ሌባ በምን ሰዓት እንደሚመጣ ቢታወቅ ባለቤቱ አጥር ሲጣስ፣ ግድግዳው ሲማስ፣ ሀብት ንብረቱ ሲዘረፍ ዝም ብሎ አይተኛም። ነቅቶ ያስጥል ነበር። ግን አያውቅም። በአሳቻ ባልታወቀ ጊዜ ሌባ ይመጣና ዘርፎ ይሄዳል። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስም አመጣጡ እንደ ሌባ ነው። ሌባው የሚመጣበት ጊዜ እንደማይታወቅ አምላካችንም የሚመጣበት ቀን አይታወቅም። ይሄ በሌላ ስፍራ እንዲህ ተብሎ ተመዝግቧል። ጥቂት ነገር እናንሳ ግልጽ ለማድረግ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ እንዲህ ይላል፣ የጌታው ቀን እንደ ሌባ ሆኖ ይመጣል ይላል። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10። ሌባ በምን ሰዓት እንደሚመጣ አይታወቅም። ክርስቶስም በምን ሰዓት መቼ እንደሚመጣ አይታወቅም። ራሱ አምላካችን ኢየሱስ ክርስቶስ የተናገረው ቃል እንደ ሌባ ሆኜ እመጣለሁ ብሏል። ቅዱስ ዮሐንስ ራእዩን ተመልክቶ መዝግቦታል። ራእይ ዮሐንስ ምዕራፍ 16 ቁጥር 15 እንደ ሌባ ሆኜ እመጣለሁ። ስለዚህ ጊዜውን ስለማናውቅ እኛ እናውቅም ይመጣል። ባለቤት የተመሰለ እኛ ነን። በሌባ የተመሰለ እሱ ነው። እሱ የሚመጣበት ቀን እሱ የሚመጣበትን ቀን ያውቅ፣ እኛ ግን አናውቅ። ስለዚህ ተዘጋጅታችሁ ኑሩ ተባለ። የመጀመሪያው ምክንያት ነው፣ የጌታችንን ምጽአት አናውቅ። ሁለተኛው ተዘጋጅታችሁ ኑሩ የተባለበት ምክንያት ምንድነው ስንል የእያንዳንዳችንን ዕለተ ሞታችንን አናውቅ።
ዕለተ ሞታችንን አናውቅም። ሞትም በሌባ ተመስሏል። በቤት የተመሰለው አካላችንን ምሶ ነፍሳችንን ከስጋችን ለይቶ ይወስዳል መልአከ ሞት። መቼ እንደሚመጣ ግን አናውቅም። ሞት ቅዱስ ዮሐንስ በራእዩ ይህንን መዝግቧል። ራእየ ዮሐንስ ምዕራፍ 3 ቁጥር 3 ጀምሮ እንመልከት። እንግዲያስ ባትነቃ ይላል፣ በንስሐ ነው፣ እንደ ሌባ እመጣብሃለሁ ይላል። እንደምን እመጣብሃለሁ? እንደ ሌባ እመጣብሃለሁ። በማናቸውም ሰዓት እንድመጣብህ ከቶ አናውቅም። በልጅነት ይሁን በወጣትነት ይሁን በጉልምስና ይሁን በስተርጅና ይሁን አናውቀው። ሞት መቼ እንደሚመጣና እንደሚወስደን ስለማናውቅ ተዘጋጅታችሁ ኑሩ ተባለ። ሁለቱ ምክንያት ለምን ተዘጋጅታችሁ ኑሩ? በዚህ ምክንያት በምንድን ነው የምንዘጋጀው? ሁለተኛ ምን ነው? በምን እንዘጋጅ? ተዘጋጅታችሁ ኑሩ ነው የተባለው። በምን እንዘጋጅ? በምን እንዘጋጅ ስንል የምንዘጋጀው የሰላምን ወንጌል ተጫምተን በመቆም ነው። ዝግጅቱ በሰላም ወንጌል ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 14 ጀምሮ ይህንን የመዘገበው በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ ነው። በልቡናችን እግሮች የሰላምን ወንጌል ተጫምተን መቆምና መዘጋጀት። ተዘጋጅታችሁ በሰላም ወንጌል ነው የምንዘጋጀው። በሰላም ወንጌል መዘጋጀት ሲባል መጀመሪያ በሃይማኖት መዘጋጀት፣ በእምነት መዘጋጀት። መሰረቱ እምነት ነው። መሰረቱ እምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11 ቁጥር 6 ላይ ተመልክቶ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ መሰረቱ እምነት ነው። የምንዘጋጀው በሃይማኖት ነው። በሃይማኖት ስንዘጋጅ ደግሞ የምንዘጋጅበት የሰላም ወንጌል ነው። እምነት ከመስማት ነው። መስማት ደግሞ በእግዚአብሔር ቃል ነው ተብሎ ነው የተጻፈው። ወገኖች አምነን ተዘጋጅተን መኖር አለብን ሲባል በእግዚአብሔር ቃል ነው። የእግዚአብሔርን ቃል አምነን ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ ተጽፏል። ባልተበረዘው ባልተከለሰው ንጹህ በሆነው እንክርዳድ በሌለበት በቅዱስ ወንጌል በሃይማኖት ተዘጋጅቶ መኖር። በተሳሳተ ትምህርት አይደለም፣ በተረጥርና በክህደት ስብከት አይደለም፣ በትክክለኛው የእግዚአብሔር ቃል ተዘጋጅቶ መኖር። አባቶቻችን ቅዱሳን ነቢያት በተናገሩት የትንቢት ቃል፣ አባቶቻችን ቅዱሳን ሐዋርያት በሰበኩት በቅዱስ ወንጌል፣ አባቶቻችን ጻድቃን ሰማዕታት በመሰከሩት በእግዚአብሔር ቃል እውነተኞቹ የሃይማኖት አባቶች፣ እውነተኞቹ ሊቃውንተ ቤተክርስቲያን ባስተማሩን በሚያስተምሩን ወንጌል ጸንቶ መኖር። እግዚአብሔር አምላካችን ሁላችንን በሃይማኖት እንድንጸና ይርዳን። በሌላ ቃል አይደለም፣ እነሱን እያሰብን የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ነው የሚለው ዕብራውያን 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ዋኖቻችን ቅዱሳን ነቢያት ናቸው። የእግዚአብሔርን ቃል የነገሩ ዋኖቻችን ቅዱሳን ሐዋርያት ናቸው። ዋኖቻችን ጻድቃን ሰማዕታት ናቸው።
እውነተኞቹ ሊቃውንተ ቤተ ክርስቲያን ናቸው። በመንፈስ ቅዱስ እየተቃኙ መጻሕፍትን እየተረጎሙ እያመሰጠሩ ያስተማሩንና የሚያስተምሩን እነሱ ናቸው። እግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። በመናቸው ምሰሏቸው? በእምነታቸው ምሰሏቸው። እነሱ የያዙትን እምነት እናንተም ያዙ። በእነሱ ሃይማኖት ኑሩ ነው። የእነሱን አምላክ እያመለካችሁ ኑሩ ነው። ሌላ እኮ አይደለም። ኢየሱስ ክርስቶስ ትናንትና ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ዛሬ ዓለምን ፈጥሮ እስካሁን እስከ ዕርገት ደግሞ ነገ ለዘላለም ዓለምንም አሳልፎ ያው ነው። ያው የባህሪ አምላክ ከባህሪ አባቱ ከእግዚአብሔር አብ ከባህሪዎቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው። አምላክ ወልደ አምላክ ነው። ለዘመኑ ጥንት ወይም ፍጻሜ የሌለው መጀመሪያ የሌለው መጀመሪያ መጨረሻም የሌለው መጨረሻ ነው። የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ወልደ አብ ወልደ ማርያም ወልደ ዋሕድ በተዋሕዶ የከበረ ስግው ቃል ሰው የሆነ አምላክ ኢየሱስ ክርስቶስ ክብር ምስጋና ይግባው። እሱ ይሄንን የነገሩት ቅዱሳን ነቢያት፣ ይሄንን የነገሩን ቅዱሳን ሐዋርያት። ቅዱሳን ነቢያት አምላክ ይወርዳል ይወለዳል ዓለምን ለማዳን ሲል ይሰቀላል በሥጋ ይሞታል ሞትን ድል አድርጎ ይነሳል በክብር ያርጋል ዳግም ለፍርድ ይመጣል ብለው ትንቢት ተናገሩ። ቅዱሳን ሐዋርያት ከነሱ ተቀብለው አምላክ ወረደ ተወለደ እነሆ በሥጋ ሞተ ተቀበረ ሞትን ድል አድርጎ በገነሰቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ በሦስተኛው ቀን ተነሳ በአርባኛው ቀን በክብር አረገ በአብሪና ተቀመጠ ዳግም ለፍርድ ይመጣል ለእያንዳንዱም እንደየሥራው መጠን ይከፍላል ብለው ሰሙ። ይህንንም ነው ኢየሱስ ክርስቶስ ትናንት ዛሬ እስከ ለዘላለም ያው ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። በምን አትወሰዱ? በእንግዳ ትምህርት እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንደ ወፍ ዘራሽ የሆነ ትምህርት በየመንደሩ ሞልቷል። በዚህ አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም በዚህ የሚሰሩባት አልተጠቀሙምና ይላል። ልባችንን በመንፈስ ቅዱስ ጸጋ በልጅነት ባገኘነው ጸጋ በቅዱስ ሥጋውና በክቡር ደሙ ጸጋ በቅዱስ ቃሉ በቅዱስ መስቀሉ ጸጋ ሆና በተሰጠችን በቅድስተ ቅዱሳን በንጽሕተ ንጹሐን በብጽዕተ ብፁዓን በድንግል ማርያም በወላዲተ አምላክ ቃል ኪዳን ጸንተን እንድንኖር አምላካችን ሁላችንን ይርዳን። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል በዚህ የሚሰሩባት አትጠቅም። ይሄን ማስተዋል ያስፈልጋል። መዘጋጀት የሰላምን ወንጌል በመጫመት ነው። መዘጋጀት በእግዚአብሔር ቃል በእምነት ጸንቶ መኖር። በብዙ ስፍራ በቅዱሳት መጻሕፍት ውስጥ ይሄ ተመዝግቧል። አንድ ነገር እናንሳስ። ሰው እግዚአብሔርን ቃል ሰምቶ አምኖ ጸንቶ በመኖር ነው ተዘጋጅቶ መኖር ማለት። የሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይ እንዲህ ተብሎ ተመዝግቧል። ሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ለአሕዛብ ወንጌልን በሰበኩ ጊዜ የሆነ ነገር ነው። አሕዛብም ሰምተው ደስ አላቸው ይላል። የእግዚአብሔርን ቃል ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለምም ሕይወት የተዘጋጁ ሁሉ አመኑ ይላል። ለዘላለም ሕይወት የተዘጋጁ ሁሉ ምን አደረጉ? አመኑ። በማን ያመኑት? በእግዚአብሔር ቃል በእግዚአብሔር በአምላካቸው መዘጋጀት።
የዘላለምን ሕይወት ለማግኘት መዘጋጀት በእምነት ነው። እምነትም ስንል በእግዚአብሔር ቃል አንዱ ነው። ሌላው በምን እንዘጋጅ ስንል የምንዘጋጀው በበጎ ምግባር በጽድቅ ሥራ ነው። ለሱም መዘጋጃችን ያው የእግዚአብሔር ቃል የሰላምን ወንጌል በመዘጋጀት ተጫምቶ መቆም። ሰው በጎ የሚሰራው በጎ የሚናገረው በጎ የሚያስበው በጎ የሆነውን የእግዚአብሔርን ቃል ሲማርና ሲያውቅ ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ይሄንን እንደዚህ አድርጎ መዝግቦታል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 ላይ ማየት ይቻላል። በበጎ ሥራ መዘጋጀት በበጎ ሥራ መዘጋጀት እንዲህ ይላል ቃሉ እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ በምን ሥራ በበጎ ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ይላል። አስተምራቸው፣ ንገራቸው በበጎ ሥራ ባለጠጎች እንዲሆኑ ይላል። አምላካችን እግዚአብሔር ሁላችንንም የበጎ ሥራ ባለጠጎች ያድርገን። አንዳንድ ሰው የገንዘብ ባለጸጋ ነው፣ ብዙ ገንዘብ አለው፣ ግን በጎ ሥራ አይሰራም። አንዳንድ ሰው የእውቀት ባለጸጋ ነው፣ 2 ዲግሪ 3 ዲግሪ አለው፣ ግን በበጎ ሥራ ደሃ ነው። አንዳንድ ሰው የስልጣን ባለጸጋ ነው፣ በስልጣን ወንበር ላይ ተቀምጧል፣ ግን የበጎ ሥራ ደሃ ነው። አንዳንድ ሰው የዝና ባለጸጋ ነው፣ ዝነኛ ነው፣ ስመጥር ነው፣ ታዋቂ ነው፣ ግን በበጎ ሥራ ደሃ ነው። ባለጸጋ ሆኖ መገኘት በበጎ ሥራ ነው። እግዚአብሔር ሁላችንንም የበጎ ሥራ ባለጠጎች ያድርገን። የገንዘብ ባለጠግነት፣ የእውቀት ባለጠግነት፣ የስልጣን ባለጠግነት፣ የጉልበት ባለጠግነት፣ የውበት የደም ግባት የቁንጅና ባለጸግነት፣ የዝናና የስም ባለጠግነት ብቻውን ወደ እግዚአብሔር መንግሥት አያስገባም። እሱ በምድር የሚቀር ነው። ስለዚህ በበጎ ሥራ ባለጸጋ መሆን፣ በበጎ ሥራ ባለጸጋ ለመሆን ደግሞ የእግዚአብሔር ቃል ነው የሚጠቅመው። ሰው ከተማረው ከእግዚአብሔር ቃል የተነሳ በጎ አስቦ በጎ ይናገራል፣ በጎ ይሰራል። ሰው ከእግዚአብሔር ቃል ደግሞ ሲርቅ ክፉ ያስባል፣ ክፉ ይናገራል፣ ክፉ ይሰራል። ዛሬ ብዙ ሰዎች ክፉ ሥራ ሲሰሩ ብናይ እንዳይደንቃችሁ የተማሩት ከሰይጣን ስለሆነ ሁሉ ጊዜ ከክፋት አባት ከዲያብሎስ የሚማሩ ሰዎች ክፉ እየሰሩ ይኖራሉ፣ ክፉ እየተናገሩ ይኖራሉ። ሰው ከሰው ጋር ሚጣላበት፣ ሚለያይበት፣ ሚጋደልበትን ነገር እየሰሩ ይኖራሉ። የተማሩት ከሰይጣን። ጸብን የሚዘራ በወንድማማቾች መካከል ጸብን የሚዘራ ሰይጣን ዲያብሎስ ነው። ቀድሞም አዳምና ሔዋንን ከእግዚአብሔር ጋር ያጣላ ሰይጣን ነው። ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ ያሳጣል ዲያብሎስ ነው። ዛሬም ጸብ የሚዘራ ሰይጣን ነው። ሰው ከእግዚአብሔር ቃል ከራቀ ቃል ይተክላል፣ ቃል ይነቅላል። በጎ ቃል ይቀድሳል፣ ክፉ ቃል ያረክሳል። ግድ ነው። ስለዚህ መሰረቱ የሰላምን ወንጌል ተዘጋጅቶ መያዝ። ለዚህ ነው ቅዱስ ጳውሎስ እንደዚህ ያለ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ጀምሮ የእግዚአብሔር ሰው ይላል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ። ለበጎ ሥራ ምን ይሆን ዘንድ? የተዘጋጀ ይሆን ዘንድ። ተዘጋጅታችሁ በበጎ ሥራ ነው መዘጋጀት። ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት
በጽድቅም ላለው ምክር ደግሞ ይጠቅማል ነው። የምንማረው በእግዚአብሔር ቃል፣ የምንመከረው በእግዚአብሔር ቃል፣ ከጥፋት እንድንመለስ፣ ከውድቀት እንድንነሳ፣ ከርኩሰት እንድንቀደስ ደግሞ የምንገሰጸው በእግዚአብሔር ቃል ነው። እግዚአብሔር ቃል ያስተምራል፣ ይመክራል። የእግዚአብሔር ቃል ይገስጻል፣ ልብን ያቀናል። እግዚአብሔር ለሁላችንም ቅን ልቡና ይስጠን። አሜን። ያንዳንዶች ሰዎች ልቡና ጠማማ ሆኖ ነው ዛሬ ጆሮአችንን ጭው የሚያደርግ ነገር እየሰማን ያለው። በዓይናችን የምናየው ክፉ ነገር በጣም እጅግ በሚያሳዝን ሁኔታ ሃይማኖት ያለው ሕዝብ እግዚአብሔርን የሚፈራ ሰውን የሚያፍር ሕዝብ የማያደርገው ነገር አገራችን ላይ ማየትና መስማት የጀመርነው ያንዳንዶች ሰዎች ልቡና ጠማማ ሆኖ ነው። በጣም ያሳዝናል። ልክ እንደ ጀብዱ ቆጥሮት ሰው ምንም ይሁን ምን የወገኑ ደም ሲፈስ ወገኑን ገርሎ በመኪና እየጎተተ ስልክ እንጨት ላይ ዘግዝቆ ሰቅሎ የሳቀ እየተጫወተ በተንቀሳቃሽ ስልክ እየቀረጸ ይልካል። ምን ያህል ከስነ ምግባር እንደወጣ ነው የሚያሳየው። ሽማግሌ ይጥፋ፣ ሃይ የሚል ተው የሚል ሰው ይጥፋ። እጅግ ያሳዝናል። የት ነው ያለነው? ምኑ ጋር ነው ያለነው? ኢትዮጵያ ህዝቧ ህዝበ እግዚአብሔር ይባላል። ሀገሪቱ ሀገረ እግዚአብሔር ትባላለች። ቃለ እግዚአብሔር ይነገርባታል። ስብሐተ እግዚአብሔር ይደርስባታል። የት አለ ሃይማኖታችን? የት አለ እግዚአብሔርን መፍራታችን? ትውልድ ወዴት እየሄደ ነው? ፍትህ፣ ነፃነት ማለት ሰላም ማለት እንዲህ ነው እንዴ? ስርዓት አልበኛ ነው። ሰውን በቀን በጠራራ ፀሐይ እንዲህ አድርጎ በግፍ መስቀል መግደል ነው። ይሄ ውርደት ነው። እግዚአብሔር አምላካችን በቃችሁ ይበለን። ሰይጣን አዚም አድርጎብናል። ይሄ ትልቅነት አይደለም። ይሄ ጀብደኝነት አይደለም። ይሄ ያዋርዳል፣ ከክብር ያወጣል፣ ያሳፍራል። ሰው ከእግዚአብሔር ቃል ሲወጣ እንዲህ አይነት ነገር ውስጥ ነው የሚገባው። የሚሰራውንም አያውቀው፣ ፍጹም አያውቀው። ሰው እኮ ለእንስሳ ነፍስ ይራራል። እግዚአብሔር የሚፈራ ሰው ሰውን የሚያፈርሰው ለእንስሳው ነፍስ እንኳን ይራራል። አንዳንድ ሰዎች እቤታቸው ዶሮ ያሳድጋሉ፣ ዶሮ ያረባሉ። በዓል ሲሆን ግን በቤታቸው ያሳደጉትን ዶሮ አርዶ አወራርዶ መብላት ይከብዳቸዋል። ተፈቅዶላቸዋል ዶሮ አርዶ መብላት፣ ግን ይሄንን እንደ ልጄ ነው ማየው ይላሉ። የፈጠረው አምላኩ እግዚአብሔር ይግደለው እንጂ እኔስ እጄን አንስቼ ቢላዋ ባንገቱ ላይ አላሳርፍም። ከገበያ ሌላ የማያውቁትን ዶሮ ገዝተው አርደው ይበላሉ። ለምን? እንደ ልጃቸው ስላዩት። እንደ ልጄ ከጄ እየበላ ነው፣ ከጄ እየጠጣን ያደገው፣ እንዴት አድርጌ ጨክኜ እጄን እሱ ላይ ጭናለሁ። አያችሁ? አንዳንድ ሰው ደግሞ ህሊናውን ጥሎ በወገኖቹ ደም ይታጠባል። ወገኖቹን ለማጥፋት ጉድጓድ ይቆፍራል፣ ወጥመድ ያጠምዳል፣ እንቅፋት ያስቀምጣል፣ ሰይፍ ይስላል፣ ጦር ይሰብቃል፣ መሳሪያ ያቀባብላል። ከእግዚአብሔር መንገድ ወጥቶ ማለት ነው። ትውልዱ የሚሰራው በእግዚአብሔር ቃል ነው። ብዙ ህንፃዎች ተሰርተዋል፣ ግን ትውልዱ በቁሙ እየፈረሰ ነው። እግዚአብሔር ትውልዱን መልሶ ይስራልን። ሰማይ ጠቀስ ህንፃዎች ቢሰሩ ማይረከባቸው፣ ያማሩ ሰፋፊ የተንጣለሉ መንገዶች ቢሰሩ ማን ይሄድባቸው? ትውልድ ከፈረሰ፣ ትውልድ ከጠፋ ዛሬ ከእግዚአብሔር ጋር የሚያገናኘን መንገድ ያስፈልጋል። እሱም ቃሉ ነው፣ ሌላ አይደለም። ጻድቅ ሰው ይላል ለእንስሳው ነፍስ ይራራል። ጻድቅ ሰው ለማን ይራራል? ለእንስሳው ነፍስ። ያያችሁ? ጽድቅ የሚሰራ ሰው፣ እውነተኛ ታማኝ የእግዚአብሔር ሰው
እንደ እግዚአብሔር ቃል የሚኖር ሰው ለእንስሳትም ነፍስ ይራራል እንኳን ለወገኑ ለሰው ነፍስ ቀርቶ። መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ነው ጻድቅ ሰው ለእንስሳው ነፍስ ይራራል ይላል። የኃጥአን ምሕረት ግን ጨካኝ ነው ይላል። ኃጥአን ምሕረት አይደለም ጨካኞች ናቸው ያየ ነው። ስለዚህ ሰው በጎ ሥራ መስራት የሚችለው በሰላም ወንጌል በእግዚአብሔር ቃል ሲጫመት ነው። አሁንም በልቡናችን እግሮች ላይ አምላካችን እግዚአብሔር የሰላምን ወንጌል ሁላችንም ያጫምተን። አሜን። ይሄ ሁለተኛው ነው። በምን እንዘጋጅ? ሶስተኛ የእግዚአብሔርን ቃል ጠንቅቆ በማወቅ መዘጋጀት። ለምን? ሃይማኖትን ለማጽናት። ለምን? ምግባርን ለማቅናት። ለምን? ለሚጠይቁን ሁሉ መልስ ለመስጠት እንድንችል ከራሳችን አልፈን ለሌላው እንድንተርፍ ማለት ነው። ማንም እንደጠፍ ከብት እንዳይነዳን፣ ማንም እረኛ እንደሌላቸው በጎች ነጣቂ ተኩላዎች እየተነሱ እንዳይነጥቁንና እንዳይበሉን በጥርጥርና በክህደት ትምህርታቸው በእናንተ ስላለ ተስፋ ይላል አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። መልስ ለመስጠት ዘወትር ምን ሁኑ? የተዘጋጃችሁ ነው። ምን አለ ስንነሳ? ተዘጋጅታችሁ ኑሩ። ጠያቂ ብዙ ነው ዛሬ። መንገድ አያሳልፉንም ተጠራጣሪዎቹ ከሃዲዎቹ። በጣም አስቸጋሪ ነው። ስራ ቦታ ጥያቄ አለ፣ ትምህርት ቤት ጥያቄ አለ፣ ገበያ ውስጥ ጥያቄ አለ፣ ለቅሶ ልንደርስ ስንል ጥያቄ አለ፣ የሰዎችን ደስታ ልንካፈል ስንሄድ እዛ ቦታም ጥያቄ አለ። በጣም አስቸጋሪ ጊዜ ነው። ያንን መመለስ የሚቻለው በእግዚአብሔር ቃል ስንዘጋጅ ነው። አሁን በልማድ ይሄን ዘመን ማለፍ አይቻልም። ይሄ በጣም ፈታኝ ዘመን ነው። በጣም አስቸጋሪ ዘመን። አይቻላቸውም እንጂ መናፍቃኑ፣ ተጠራጣሪዎቹ፣ ሐሰተኞቹ፣ ከሃዲዎቹ ቢቻላቸውስ እንኳ ይላል የተመረጡትን እስኪያስቱ ድረስ ታላላቅ ድንቅና ተአምራት ያሳያሉ ተብሎ ተጽፏል። አዎ የማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 24። አንዳንዶች እኮ መነኮሳት ቆባቸውን እያወለቁ፣ አንዳንዶች ካህናት የዛሬን ያርገውና ቄስ ነበርኩ እያሉ እኮ ዲያቆን ነበርኩ፣ ሰባኪ ወንጌል ነበርኩ፣ ዘማሪት ነበርኩ እያሉ እየሰማን እያየን እኮ እዚህ ገዳም ነበርኩ ይሄን ዓመት። አሁን ግን በቃ ወጣው። ድሮ ቋርፍ ስበላ ጌታን ሳላገኘው በጨለማ ስኖር አሁን ብርሃን በራልኝ። ጮማ ሲቆርጥ ወይ ጠጅ ሲጠጣ ብርሃን በራለት። ጉልበቴን በስግደት ሳደክም በጸሎት ቆሜ ሳድር አይኔ እስኪጠፋ ድረስ ጉልበቴ እስኪንቀጠቀጥ ከዓመት እስከ ዓመት ጾም። አሁን ምን ያስፈልጋል? ጌታ ጾሞልኛል፣ እበላለሁ፣ እንደፈለኩ ሆናለሁ። በቃ ብርሃን በራልኝ ሃሌሉያ ምናምን ነው። እጅግ ያሳፍራል፣ እጅግ ያሳዝናል። መሰረት የላቸው። ሳይገባቸውና ሳይገባቸው ገቡ። አሁን ደግሞ ወጥተው እዛ ደግሞ እንደገና ቤተክርስቲያን ይሳደባሉ። ይሄ ምንድን ነው? ስላልተዘጋጁ ጠንቅቀው ሃይማኖትን ስለማያውቁ ሕዝቤ ይላል እኮ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 የማያውቅ ሰው እንኳን ሌላውን ከጥፋት ከክህደት ከጥርጥር መንገድ ሊመልስ ቀርቶ ለራሱም ይጠፋል። ጠፍተዋል፣ ብዙ ይጠፍተዋል። አሁን የዋሆቹ ደግሞ ምስኪኖቹ ምዕመናንና ምዕመናት ሳይው ደግሞ እንዴ እገሌ እኮ ቄስ ነበረ እኮ ቅስና ነበረው፣ ሲቀድስ አይቼዋለሁ፣ ሲሰብክ እኮ ነበረ፣
ሲዘምሩ እኮ ነበር ስትዘምር እኮ ነበረች እነዚህማ ወደዚያ ከሄዱ እውነቱ እዛ ጋር ሳይሆን አይቀርም ያለ አንድ ነገር እዛ አልሄዱም ደግሞ የዋው ከታች ያለው መስጊኑ ማለት ነው ተከትሎ ለዚህ ነው በእናንተ ስላለ ተስፋ ምክንያቱም ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ የተባለው የሃይማኖት ዕውቀት ያስፈልገናል በልማድ ብቻ እየተመላለስን ወገኖቼ ይሄንን ዘመን ማለፍ አንችልም ድርሻል የልብ መዘጋጀት ከሰው ነው የልብ መዘጋጀት ከማን ከሰው ነው የመላስ መልስ ግን ከእግዚአብሔር ምሳሌ 16 ቁጥር 1 ላይ እኛ ሊቃውንቱን እንጠይቅ የሃይማኖት አባቶችን እውነተኞቹን መምህራን እንጠይቅ እንዲህ ባሉ ጉባኤያት እንሳተፍ ተከታታይ ትምህርት በሚሰጥባቸው እንገኝ በሰንበት ትምህርት ቤት ተገኝተን እንማር እውነተኛ ሊቃውንተ ቤተክርስቲያን የጻፏቸውን መጻሕፍት እናንብብ እውነተኛ የሃይማኖት አባቶች ሊቃውንተ ቤተክርስቲያን መምህራን ያስተማሯቸውን ስብከቶች እንከታተል ምን ሰማውንም ለይተን እንወቅ ለበለዚያ እንጠፋለን ብዙዎች እየጠፉ እግዚአብሔር ሁላችንን ከጥፋት ያድነን አሜን እግዚአብሔር በልቦናችን ውስጥ ለሁላችንም ቃሉን ይሙላል አሜን የእግዚአብሔር ቃል በሙላት ይኑርባችሁ ይላል ቅዱስ ጳውሎስ በቆላስይስ ምዕራፍ 3 ቁጥር 16 የእግዚአብሔር ቃል በምን ይኑርባችሁ በሙላት ይኑርባችሁ እግዚአብሔር ቃል በልባችን ካለ ለሚጠይቁን መልስ መስጠት እንችላለን የተቃዋሚዎችን አፍ እንዘጋለን ምላሽ እናሳጣቸዋለን እናሳፈራቸዋለን እንጂ አንድ ጥቅስ አጣሞ ሲጠቅሶ እንዲህ የሚላል እንዴ ብሎ ተከትለናል አሁን ግን ችግሩ ምንድነው የሆነ ነገር ሲጠቀስ በቃ ከዚያ ምን ነው ምን ነካ ተብሎ ሲባል አይ ድሮ እኮ ሳላውቅ ነው እኮ መስሎኝ ነው እንጂ አሁን ነው እውነቱን ያወቅሁት ቅዱሳን መላእክትን ማክበር እንደ ወንጀል እንዳለማወቅ ተቆጥሮ ድሮ ሳላውቅ ነበር መዘምርላችሁ እመቤታችን ሳላቅ ነበር የዘመርኩላት ዝማሬ ለጌታ ብቻ አሁን ደግሞ ደፋሮች እንዲቢባል አለማወቅ መሳደብ ያጸድቃል እግዚአብሔር ያከበራቸውን ማዋረድ መንቀፍ ያጸድቃል እግዚአብሔር የወደዳቸውን እየጠሉ እግዚአብሔር ያከበራቸውን እየነቀፉ እየተሳደቡ ክርስትና ከፈሪያቸው ታውቋቸው ግን ዛሬ መንፈስ ቅዱስ አደረብን ጌታን አገኘን ወያሉ ይሄን ነው የሚናገሩት እዛ ወጥተው ተመልሰው ነው የሚሳደሙት ቤተክርስቲያን እግዚአብሔር አሁንም ልብ ይስጣቸው አሜን እኛ ግን እናስተው እንዲሁ እንዳንሄድ ተዘጋጅታችሁ ኑሩ በሃይማኖት ተዘጋጅታችሁ ኑሩ በምግባር ተዘጋጅታችሁ ኑሩ ለሚጠይቁን መልስ ለመስጠት በመዘጋጀት ተዘጋጅቶ መኖር በንስሐ መዘጋጀት በንስሐ መዘጋጀት መመለስ ከወደቅንበት መነሳት ከረከስንበት መቀደስ ወደ እግዚአብሔር መቅረብ ቅዱስ ሥጋውን በመብላት ክቡር ደሙን በመጠጣት መዘጋጀት ተዘጋጅታችሁ ኑሩ ሲል ቅዱስ ሥጋውን በመብላት ክቡር ደሙን በመጠጣት ለንስሐ የሚገባ ፍሬ በማፍራት መዘጋጀት ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ሥጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለውም ነው ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ተመዝግቧል ሁላችንም እናውቃለን መዘጋጀት ያስፈልጋል የሽፍልጥ ማሰሪያው ልጥ ይላል ቅዱስ ሥጋውን ካልበላን ክቡር ደሙን ካልጠጣን በራሳችን ሕይወት የለንም ከእግዚአብሔር ጋር አንድ የሚያደርገን ቅዱስ ሥጋውን ስንበላ ክቡር ደሙን ስንጠጣ ነው የኃጢአታችንን ስርየት የምናገኘው ቅዱስ ሥጋውን ክቡር ደሙን ስንቀበል ነው በዲያብሎስና በሰራዊቱ ላይ ድልን የምንቀዳጀው ቅዱስ ሥጋውና ክቡር ደሙን ስንቀበል ነው የዘላለምን ሕይወት የምኖር ሰው ቅዱስ ሥጋውና ክቡር ደሙን ስንቀበል ስለዚህ በዚህ ተዘጋጅቶ መኖር
ሃይማኖታችንን ብናጸና ምግባርን ቢኖረን ስጋውን ካልበላን ደሙን ካልጠጣን ሕይወት የለም። በዚህ መዘጋጀት አንዳንዶቻችን አቋርጠናል። እየተቀበልን ያለነውን አምላካችን እግዚአብሔር በቸርነቱ ያጽናን። ከቅዱስ ስጋው ከክቡር ደሙ ርቀን ያለነውን በንስሐ ያቅርበን። መዘጋጀት እንዴ መቼ እንዘጋጅ? መቼ ነው መዘጋጀት ያለብን? ይሄንን እናያለን። መቼ እንዘጋጅ ስንል አሁን ነው። አሁን የልቡና ትንሣኤ መነሳት ስለ ነገር እርግጠኞች አይደለም። ቃሉ የሚለው ይሄንን የሐዋርያት ሥራ ምዕራፍ 17 ቁጥር 30 እንግዲህ እግዚአብሔር ይላል ያለማወቅን ወራት አሳልፉ። አሁን መቼ ያለ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ይሄ እግዚአብሔር ትእዛዝ ያለማወቅን ወራት አሳልፏል። ጣዖት በማምለክ የኖርንበት፣ በዝሙት የኖርንበት፣ በስካር በዘፈን የተመላለስንበት፣ በስጋ ስራ፣ በጨለማ ስራ፣ በኃጢአት ስራ የኖርንበትን ያንን ያለማወቅ ወራት እግዚአብሔር አሳልፏል። በሲጋራ፣ በጫት፣ በአሽሽ ሱስ የተመላለስንበት፣ ጠጥቶ በመስከር ዳንኪራ በመርገጥ በመጨፈር በመደነስ የተመላለስንበት ዘመን አሳልፎታል። ያን ያለማወቅ ወራት አሳልፎታል። አሁን ሰውን ሁሉ በያለበት ቦታ ንስሐ ይገቡ ዘንድ ያዛላል። ቀን ቀጥሯልና በዚያም ቀን ባዘጋጀው ሰዎች በዓለሙ ላይ በጽድቅ ሊፈርድ አለው ይላል። ፍርድ ነው ቢጠብቁ። ስለዚህ አሁን መዘጋጀት። በተወደደ ሰዓት ሰማሁ፣ በመዳን ቀንም ረዳሁ። የተወደደው ሰዓት አሁን ነው። መቼ ነው? አሁን ነው። የመዳን ቀንም አሁን ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ዛሬ አላለም፣ አሁን ነው ያለ። ዛሬ አላለም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመናችን እጅግ አጭር ሆኗል። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። ተሰባሪ ሸክላዎች ነን። እርግጠኞች እኮ አይደለንም ስለ ነገ ለመናገር። ከደቂቃዎች በኋላ ምን እንደሚገጥመን እንኳን አናውቅም። አይተናል ብዙ ሰዎች ተጠርተው ሲሄዱ። እኛም ተራችንን የምንጠብቀው አንዳንድ ጊዜ እንደው ሳናውቅ ያለ እግዚአብሔር ብዙ የምናቅድ ሰዎች አሉ። ቅዱስ ያዕቆብ ለዚህ ነው እንዲህ ያለው። ያዕቆብ ምዕራፍ 4 ቁጥር 13 ጀምሮ እንዲህ ይላል፣ አሁን ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድነው? ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና ይላል። አሁን ታይቶ ኋላ እንደሚጠፋ እንፋሎት፣ የጧት ላይ ጤዛ ፀሐይ ሲወጣበት ሚረግፍ፣ የመስከረምና የጥቅምት አደይ አበባ ህዳር ታኅሳስ ላይ ጠውልቋል፣ ደርቋል፣ ረግፏል። የለም። እኛም እንደዚህ አናውቅም። ስለ ነገር እርግጠኞች አይደለንም። ስለዚህ አሁን በተሰጠን ጊዜ የልቡና ትንሣኤ እንነሳ። አንዳንድ ሰው እግዚአብሔርን እድሜ ለንስሐ ስጠኝ ብሎ ይለምናል። ጥሩ ልመና ነው። እግዚአብሔር ደግሞ እድሜ ለንስሐ ይጨምራል። እግዚአብሔር እድሜ ለንስሐ ሲጨምር፣ አንዳንድ ሰው ግን ንስሐ አይገባም። እንደገና እድሜ ሲጨምር እግዚአብሔር ንስሐ አይገባም። ያሰው እንዴ እስኪ ሞት ድረስ እድሜ ለንስሐ ስጠኝ ያለው መጸለይ ነው እንዴ? በተሰጠው ጊዜ ንስሐ መግባት ነው እንጂ በተጨመረው እድሜ መመለስ ነው እንጂ። ስንት ጊዜ ተጨመረልን ለኛስ?
እዚህ የደረስነው እኮ በእግዚአብሔር ቸርነት ነው። በምህረቱ ብዛት እኮ ነው። እንደ ኃጢአታችንማ ቢሆን ኖሮ አንቆምም ነበር። እንዳንጠፋበት ግን እግዚአብሔር ታገሰ፣ ተሸከመን፣ እንድንመለስ ጊዜ ጨመረ። ስለዚህ በተሰጠ ጊዜ መመለስ ነው። ወገኖቼ እግዚአብሔርን በሞት የሚያስብ ሰው የለም። በሲኦል እግዚአብሔርን የሚያመሰግነው ሰው የለም። ቅዱስ ዳዊት አባታችን እንዲህ እያለ ነው የዘመረው መዝሙር 6 ቁጥር 5 ላይ በሞት የሚያስብ የለምና በሲኦልስ የሚያመሰግን ማን ነው ይላል። ማንም የለም። አሁን ከሞት በኋላ ሃይማኖቴን ላጽና ማለት አይቻልም። ምግባሬን ላጽና ማለት አይችልም። ንስሐ ልግባ ኃጢአቴን ለአባቶቼ ለካህናት ልናዘዝ ማለት አይቻልም። የሚያናዝዙም ካህናት እዛ በሲኦል የሉ። ቀድሰው የሚያቆርቡ ካህናት በሲኦል የሉ። እዚያ ትሩፋት እሰራለሁ ማለት አይቻልም። አንዳንድ ሰው ገና ነኝ ይላል ላለመመለስ። አንዳንድ ሰው ተመለስ ሲባል አይ እኔ እኮ ንስሐ መግባት ፈልግ ነበር ግን ሹፌር ነኝ ይላል። መኪና አትንዱ ብሏል እንዴ? ምን ያገናኘው? ምን እኮ ያገናኘው? ከሹፌርነቱ ጋር ሌላ ርኩሰት፣ ሌላ ነውር፣ ሌላ ጥፋት ካለ ከዛ መመለስ። መኪና አትንዱ ግን አላለም። አንዳንድ ሰው እኔ እኮ ቃሉን ስሰማ ደስ ይለኛል ግን ንስሐ ለመግባት ተቸገሩ። ለምን ሲባል ነጋዴ ነኝ። እግዚአብሔር አትሽጡ አላለም፣ አትነግዱ አላለም። አረጋዊ ቅዱስ ዮሴፍ የጌታችን ጠባቂ አሳዳጊ እንጨት እኮ እየጠረበ ወንበር፣ ጠረጴዛ፣ አልጋ እየሰራ ይሸጥ እኮ ነበር። ነጋዴ እኮ ነበር። ሐዋርያው ቅዱስ ጳውሎስ በማንም ላይ እንዳይከብድ ሌሊት ድንኳኑ ሲሰፋ ያድራል። ቀን ቀን ደግሞ ከናቂላና ከነፕርስቅላ ጋር ድንኳኑን እየሸጠ በሚያገኘው ገንዘብ ይተዳደራል። ከማንም ምንም አልፈለገም። በማንም ላይ እንዳይከብድ ሸክም እንዳይው በነፃነት ለመኖር ነው ማለት ነው። ድንኳን ሸጠ። ግን ድንኳን አትሸጥ አትነግድ አልተባለም። ያው ሐዋርያ ወንጌላዊ ለብዙ ሰዎች መዳን ምክንያት የሆነ አገልጋይ ቅዱስ የእግዚአብሔር ሰው እስከ ሶስተኛው ሰማይ የተነጠቀ ድንቅ ምስጢር ተመልክቶ የተመለሰ ሊናገሩት የሚከብድ ምስጢር ነው። ጸጋው ቅድስናው ለነብሱ የተረፈለት ብዙዎችን መናፍቃን ያሳፈረ ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመለሰ ከገቢረ ኃጢአት ወደ ገቢረ ጽድቅ ያቀረበ የቤተ ክርስቲያን ማሂቶት የሚባል ምርጥ ዕቃ የተባለ ክብር ይግባው ሐዋርያው ቅዱስ ጳውሎስ በረከቱ ይደርብን። እንዲህ አይነት ግን ይነግድ ነው። አዎ ወገኖቼ በሚዛን አናጨበርብር፣ በሊትርና በሜትር አናጨበርብር እንጂ የሚጠቅም ለሰው የሚጠቅም መልካም ነገር እናቀርብ እንጂ ትውልድ የሚጠፋበት ነገር ንግድ ብለን እዛ ውስጥ ገብተን አንርከስ፣ ትውልዱንም አናርክስ እንጂ በሚገባ በስርዓት ባገባብ ከሆነ ንግድ ወንጀል አለ። ግን አንዳንድ ጊዜ ሰው የሚሰራውን አቅም የሚናገረውን አቅም ብዙ ምክንያቶች ይቀርባል። አንዳንዶች ደግሞ አይ እድሜያቸው ገፍቶ ሁለት ሰው አብቀለው እንደሆነ እኮ የልጄን ዓለም ሊና ልጄን ልዳረውና ከዚያ ንስሐ ገባለሁ። ልጃችሁን አትዳሩ ብሎ ልጄ ጋብቻ ቅዱስ መኝታው ነው። ጋብቻ ነው የፈጠረ የሰጠ እግዚአብሔር የሚከብርበት ይሁን እንጂ በፈቃደ እግዚአብሔር በምክረ ካህን ይሁን እንጂ በረከሰ መንገድ በኃጢአት በነውር መንገድ አይሁን እንጂ ልጅን በስርዓት ባገባብ መዳር ወንጀል ኃጢአት ነው። እና ባካችሁ ምክንያት እየደረደር ቀኑ እንዳይመሽብን ጊዜው እንዳይደርስብን አሁን ንስሐን መቼ እንዘጋጅ? አሁን ነው መዘጋጀት። እንወስን፣ እንቁረጥ። አልጋቸው ላይ እንደተኙ የቀሩ ሰዎች አሉ። ስራ ቦታ ወንበራቸው ላይ እንደተቀመጡ የቀሩ አሉ። አደጋ ደርሶባቸው በቃ እንደዚህ ወድቀው ያልተነሱ ሰዎች አሉ። ብዙ ነገር ነው የምናየው፣ የምንሰማው።
ዋስትና የለም፣ እርግጠኞች አይደለም። ስለዚህ እንዘጋጅ። መቼ? አሁን እንዘጋጅ። የመጨረሻው አራተኛው ከተዘጋጀን ምንድነው የምናገኘው? ምንድነው የምንቀበለው? ይህንን መልከትና ይበቃል። ለተዘጋጁት ተዘጋጅቶላቸው፣ ለተዘጋጁት ተዘጋጅቶላቸው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ለጊዜው ለደቀ መዛሙርቱ ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱት ለክርስቲያኖች በሙሉ እንዲህ ነው ያለው። የዮሐንስ ወንጌል ምዕራፍ 14 ቁጥር 2 ጀምሮ ስፍራ አዘጋጅላችሁ ዘንድ ይሄዳለሁ አለ አምላካችን ኢየሱስ ክርስቶስ። ምን አዘጋጅላችሁ ዘንድ? ስፍራ አዘጋጅላችሁ ዘንድ ይሄዳለሁ። ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደኔም ወስዳችኋለሁ። ሃይማኖታቸውን ያጸኑ ሰዎች፣ ምግባራቸውን ያቀኑ ሰዎች፣ ለንስሐ የሚገባ ፍሬ ያፈሩ ሰዎች፣ በዚህ የተዘጋጁ ሰዎች ስፍራ ተዘጋጅቶላቸዋል። ምድራዊት ሳትሆን ሰማያዊት፣ ጊዜያዊት ሳትሆን ዘላለማዊት፣ በሰው እጅ ያልተሰራች እግዚአብሔር አምላካችን ራሱ ለወዳጆቹ ያዘጋጃት፣ ከገቡ መውጣት የሌለባት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች ይላታል፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት። ለማን ያዘጋጃት? ለወዳጆቹ ያዘጋጃት። ለተዘጋጁት ተዘጋጅቶላቸው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነው። ዓይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንናገራለን ይላል። ዓይን ያላየችው ሲል ገና ስላልተገለጠች መንግስተ ሰማያት ዓይን ያላየችው፣ ጆሮ ያልሰማው፣ በሰው ልብም ያልታሰበው አለ። ይሄን ያለበት ሌላው ምክንያት ምንድነው ሲሉ ሰው ሊገልጣት ቋንቋ ያጥረዋልና። በምድር እንኳን አንዳንድ ያማሩ ቤተ መንግስቶችን፣ ያማሩ ቤቶችን፣ ህንጻዎችን ያሸበረቁ የደመቁ የተንቆጠቆጡትን አንድ ሰው አይቶ የዚያን ቤት ሁኔታ ለመግለጥ ይቸገርና ለባልንጀራው እንዲህ ይላል፣ አቤት ቤተ መንግስቱ ገብቼበት፣ ያ ህንጻ ገብቼበት አየሁት፣ ምን ይመስላል? እንዴት አድርጌ ልንገርህ? ካላየው አይገባህም፣ ካላየው በቀር አይገባህም። እንዲህ ብዬ መግለጥ እቸገራለሁ። በምን ላነጻጽረው? እንደዚህ ነው ብዬ እንዴት አድርጌ ልግለጥን? በቃ እሱን የሚመስል አይቻልም። እንዲገባ ከፈለክ እንደኔ የማየት እድል እንዲኖር ሞክር። ያውም እኮ ምድራዊ ነው፣ ያውም ሰው ነው የሰራው። አምላካችንማ ያዘጋጃት እንዴት ትሆን ይሆን? እንዴት ትሆን ይሆን? ብርሃኑ ራሱ ነው። 24 ሰዓት ብርሃን ነው። ጨለማ የለበት፣ ጦርነት የለም፣ ረሃብ የለም፣ ጥም መከራ፣ ስደት የለም። ምግባችን ምስጋናችን ምግባችን ሆኖ እንደ ሰማያውያኑ፣ እንደ እሳታውያኑ፣ እንደ ብርሃናውያኑ፣ እንደ ቅዱሳን መላእክት እግዚአብሔርን እያመሰገኑ መኖር ነው። እግዚአብሔር አምላካችን በቸርነቱ ሁላችንንም ለዚህ ክብር ያብቃል። አሜን። እግዚአብሔር ያዘጋጅቷል። ከተዘጋጀ በእውነት ከተዘጋጀን ቃል ገብቷል። እሺ አይነሳንም፣ ይሰጠናል። ከቅዱሳን ከጻድቃን ከሰማዕታቱ ከባለሟሎቹ ጋራ ያንን የሕይወት ቃል የፍቅር ቃል እንድንሰማ ይርዳል። አሜን። የተዘጋጁትን ይጠራቸዋል በፍቅር ቃል። ኑ እናንተ የአባቴ ቡሩካን፣ በቀኝ የሚቆሙት በበጎች የተመሰሉ የዋሆቹ፣ ጻድቃኑ፣ ንጹሃኑ፣ ቅዱሳኑ፣ በጎ ፍሬ ያፈሩት የተዘጋጁት ኑ እናንተ የአባቴ ቡሩካን፣ ዓለም ሳይፈጠር የተዘጋጀላችሁን
መንግስት ውረሱ ነው። ተዘጋጅቷል። እግዚአብሔር ተዘጋጁ ሲል አዘጋጅቶልን፣ ሳያዘጋጅልን ተዘጋጅታችሁ ኑሩ እኮ አላለ። አዘጋጅቶ ተዘጋጅቷል። እንግዲህ መዘጋጀት የኛ ድርሻ ነው። ካልተዘጋጀን የተዘጋጀነውን ማግኘት አንችልምና የተዘጋጀውን ለማግኘት መዘጋጀት ግድ ይላል። ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 እግዚአብሔር አምላካችን ተዘጋጅተን በሃይማኖት በምግባር በንስሐ ተዘጋጅተን ወደ ተዘጋጀችው ርስት እንድንገባ ሁላችንን በቸርነቱ ይርዳል። ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙ ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳል። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን።